እሺ ይሄ ደብተራዎች ብርን እያዘነቡ ነው ለማለት ነው። ይሄ ከደብተራዎች ቪዲዮ ላይ ነው የወሰድኩት። ከዚህ በኋላ ማሳያችሁ ላለ የደብተራዎችን ቪዲዮ ነው። ሰዓት ባለ 30 ደቂቃ አለኝ 4 ሰዓት እስኪሆን ድረስ። ከ4 ሰዓት በኋላ ቀጥል የምትሉኝ ከሆነ እቀጥላለሁ። 871 ሰው ይታየኛል። ከ800 ካላነሰ ቁጥሩ እቀጥላለሁ እስከ 4 ሰዓት ተኩል ምናምን ድረስ። ከ800 በታች ከወረደ ግን ሰባዎቹ ምናምን ወጥተው ከ800 በታች ከወረደ ግን ትምህርቴን አቆመዋለሁ ማለት ነው። የሚቀጥለው ነገ አደርገዋለሁ። ስለዚህ በአንድ ጊዜ ስንት ሰው ቀነሰ? እናንተ 20 ሰው ቀነሰ። እሺ ይሄ ብርን ድግምት እየደገሙ ብርን እያዘነቡ ነው። ብር እያዘነቡ ነው እና ይሄ ማስታወቂያ ይሄ ቲክቶክ ያለበት ይሄ ማስታወቂያ ያለበት ቲክቶክ በኤአይ እየተጠቀመ ምን ያደርጋል? ደብተራው ድግምት ሲደግሙ፣ ንቅሳት ክታብ ሲከትቡ፣ የሆነ አስማት ሲሰሩ፣ መስተፋቅር ሲሰሩ ምናምን እያደረገ የሆኑ ሽማግሌ የሆኑ ቄስ አስመስሎ እየሰራ ነው። ገብታችሁ ሪፖርት አድርጉበት፣ ተቃውሙት። አባቶቻችን እያሰደበ ነው ለማለት ነው። ነጠላ የለበሱ ቆብ ጥምጣሜ ያደረጉ በካህናትና በቀሳውስት መልክ በኤአይ እየሰራ ስልክ ቁጥር እያስቀመጠ ደውሉልን፣ እንደዚህ እናደርግላችኋለን፣ እንደዚህ እናደርግላችኋለን እያለ እየተናገረን ያለው ይሄን ሰው ተቃውሙት። ግቡና ተቃውሙት። ታገኙታላችሁ። ስታገኙት ወዲያው ሪፖርት ማድረግ ነው። ይሄንን ሰው በምታውቁት መንገድ ማለት ነው። ምን ያህል አባቶችን እያሰደበ እንደሆነ እንድታዩትም ስለፈለኩ ነውና እኔ በጣም ተበሳጭቻለሁ ይሄን በማየቴ። ብር እናዘንብላችኋለን፣ እንደዚህ እንፈውሳችኋለን፣ እኛ ጋር ደውሉ፣ ጥበብ አለን ምናምን እያሉ ነው የሚናገሩት። እና ይሄ ቤተክርስቲያን መሳደብ ነው፣ አባቶችን መሳደብ ነው። ጭራሽ በካህናት ቆብ ምልክት እያደረጉ እየመጡ ይሄን እየሰሩ ነው። ይሄን ምልክት ለማስተላለፍ ነው ያመጣሁት። በጣም ይገርማል። እንደ ዝናብ ብር እየዘነበ ነው። ኤአይ እኮ ነው አሁን ያያችሁት እኮ። ይሄ ደግሞ አጋንንት ናቸው። ተመልከቷቸው። አያችሁ? እና ይሄን ቪዲዮ ተመልከቱ። እነዚህ ፍጥረታት ናቸው። ያው ቆይ ላቆማቸው፣ ጆሮአቸውን ተመልከቱት። እነዚህ ፍጥረታት ናቸው። እናቶች ጨሌ ሲያመልኩ፣ ቡና ሲያፈሉ፣ ሲካድሙ ምን ብለው ጓዳ ውስጥ ጨለማ ቦታ ላይ የሆነ ቦታ ላይ ተቀምጠው አየናቸው የሚሉት ብዙ ቦታ ሲነግሩኝ ሰምቻለሁ ብያቸዋል። ገጠር ሄጄ አጭር ቁመታቸው የሽምብራ ዛፍ የምታክል ወይም ከአንድ ክንድ በታች፣ ይሄ ክንድ እንግዲህ ረጅም ነው አይደለ? ከዚህ በታች ብላችሁ አስቡት። በጣም አጭር የሆኑ ፍጥረታት ጆሮአቸው ትልቅ የሆኑ መጣው በጓሮ ላይ ቡና ተላም ስንደፋ፣ የአመድም ስንደፋ፣ ምንም የጠላ ተላም ምንም ሲደፋ መጥተው እዛ ጀርባ ላይ ሄደው ይቀመጣሉ፣ ይሰወሩብናል ብለው ይናገራሉ። ነጮች ይሄን እንዴት ሰሩት? በትክክለኛ ካሜራ የተቀረጸ ነው። አዎ ከላይ እንደምታዩት የተቀረጸ ነገር ይመስላል። ኤአይም ይመስላል። ሪል ይሁን አይሆንም እኛ የምናውቀው የለም። ብዙ ጊዜ የኤአይ ስለበዛ አሁን ይሄ ነው ብለን ልንናገር አንችልም። ግን በትክክል እናቶች የሚነግሩኝን ነገር አግኝቼዋለሁ። አሁን ከውጭ አሁን ካሜራ ሲሲቲቪ ካሜራ ላይ ምናምን እንደዚህ ሰርች ብታረጉ ቪዲዮ ላይ የተደባለቀ ነገር ብታዩት አሁን ኤአይ ከመጣ በኋላ በጣም ሪል የሚመስሉ ነገሮችን ታያላችሁ። ግን እናቶች የሚያወሩትን ነገር ተንተርሳችሁ መታችሁ ይሄን ስታዩት ሪል ትክክል ነው ማለት ይሄን እንደዚህ የሚመስሉ በምን አወቁት ነጮቹ ይሄን ሰሩት? ይሄን ኤአይ የሰራው ሰው እነዚህ ፍጥረታት በምን አወቃቸው? እንዴት አድርጎ ጻፈለት ለዛ ለቻት ጂፒቲ ለዛ ለሚጽፍለት ለዛ ሶፍትዌር እንዴት አድርጎ ጻፈለት? በምን አይቶት ከየት አይቶት ስትሉ ያቋቸዋል ማለት ነው። ያቋቸዋል። እና ይሄ የታወቀ ነገር ነው። ብዙ ጊዜ ስለማናያቸው ነው እንጂ ይሄንን የሚያስተናግዱ በተለይ አዳል ሱማሌ የሚባል ወደ ሱማሌ አካባቢ ላይ አዳል ሱማሌ የሚባል ዛር የሚያመልኩ አንድ እናት ነበሩና አሁን ንስሐ ገብተዋል። በስነ ስርዓቱ እነዚህ አይነት ፍጥረታቶች ይመጡ ነበራሉ። እናያቸው ከበረሃ መጥተው በጓሮ በኩል በሰልፍ ነው የሚገቡት አሉ። የት እንደገቡ ግን አናያቸው። በጓሮ ይገባሉ። ብዙ ናቸው። ጠዋት ከጀመሩ 7 ሰዓት እስከ 6 ሰዓት ድረስ ሲገቡ ነው የምናያቸው አሉ። በጓሮ በኩል ወደኛ መስመር ነው የሚገቡት አሉ። ግን የት እንደሚገቡ አናውቅም። ይሰወራሉ ገብተው ቤት ውስጥ። ይሄ 1000 አጋንንት ነኝ እያለ ጸበል ላይ ምናምን ስንት ነው ሲባል 5000፣ 100000፣ 1 ሚሊዮን ይላል። እነዚህ ነው እንግዲህ የምታዩቸው ስጋ ለበስ አጋንንት የሚባሉት እነዚህ ናቸው። እና ይሄን ያመጣሁት ዛር መንፈስ እንደዚህም ተገልጾ መተትም እንደዚህ ተገልጾ ሊታይ የሚችልበት ሁኔታ አለ። ይሄ እንድታዩት ነው።
ወደ ኦሮሚያ ክልል መስመር እንደዚያ ነገር አይቼ እንደመጣው ነግሬያቸዋለሁ። ነግረውኝ ማለት ነው እንድናት እኔ እንኳን አላየሁም፣ ግን ነግረውኝ መንኮራኩር ይሄ ዲስክ የሚባለው አለ አይደል? ከተራራ ላይ ወርደው መተው ቁመታቸው አጫጭር የሆኑ ክብ ከሆነ ነገር ላይ ወረዱና በጓሮ በኩል እኔ አመድ ምደፋበት ላይ መተው ገቡ ይላሉ። ጭንቅላታቸው ትልልቅ ነው፣ ያስፈራሉ። ኤሊያኖቹ እኮ ነው፣ ግን አጭር ናቸው ቁመታቸው። በጣም ቀጫጭን እጃቸው ረጃጅም የሆኑ ፍጥረታት እናይ ነበረ ብለው አንድ እናት በኦሮምኛ ያስተረጎሙ የነገሩኝ፣ ያስተረጎሙ ከሰማኋቸው ማለት ነው። እና እንደዚህ ነገሮችን ሳይ በጣም ይገርመኛል። እንዴት ኤአይም ኮን እንዴት አድርገው ሰሩት፣ በምን አይተውት፣ ስለዚህ ነገር ሁሉም ቦታ ይታያል ማለት ነው ብዬ እንዳስብ ነው ያደረገኝ። ይገርማል በጣም። ይሄ የምታዩት ዛፍ ቅቤ የሚቀባና የሚመለክ ዛፍ ነው። በዋቄፈና ይሁን በዋቄፈታ በሌላም እምነት በራሳቸው እምነት ይሄንን ዛፍ ሊያመልኩት ይችላሉ፣ እንደ አንድ እንትን ሊያዩት ይችላሉ። ግን ቤተሰቦች እኔ ይሄንን ማምጣት የፈለኩት የሰው እምነት ለመንካት ሳይሆን በትክክል እዚህ ቦታ ላይ እየሄዱ ዛር የሚያረጋጉ ዛር የሚያነግሱና መንፈሳቸውን አርክተው አረጋግተው የሚመጡ እናቶች አሉ። እዚሁ ቦታ ላይ በየሀገሩ አለ እንደዚህ አይነት ዛፍ ያለባቸውና ምንድነው ገጠመኝ ላይ ታቀርብላችሁ ሰምታችሁ ከሆነ ይሄ ድሮ ይመለክበት የነበረውን ዛፍ ማምለካቸውን አቆመው። ምናልባትም መንደሩ ወደ ፕሮቴስታንት እምነት ተቀይሮ ሊሆን ይችላል፣ ወይ ደግሞ ማምለክ አቆመው መንደር በጣም ብዙ መንደር ሲመሰረት በቃ እዚህ ጋር ከምናመልክ ህዝቡ ከሚያየን ሌላ ቦታ ሄደን ደግሞ እናምልክ ብለው ዛፉን ትተውት ሊሆን ይችላል። እዚህ ዛፍ ስር ግን መጥተው ወጣቶች ጫት ይቅማሉ፣ ሲጋራ ያጨሳሉ፣ የተለያየ አይነት ነገር ያደርጋሉ። እዚህ ዛፍ ስር ወሲብ ይፈጽማሉ፣ ሰው ያግታሉ፣ ይደበድባሉ፣ ወይም ደግሞ ዝም ብለው ካርታ ሊጮቱ ይችላሉ። ብዙ አይነት ወጣቶች ተሰብስበው የሚያደርጉት ብዙ ነገር አለ። የሚገርማችሁ ገጠመኝ ሳቀርብ ከጀመርኩበት ጊዜ ጀምሮ እንግዲህ 8 ዓመት ሆኖኛል አይደለም። በዚህ ዙሪያ ወደ 6-5 ገጠመኝ አቅርቤያለሁ። እናቶች ምግብ ይዘው መጥተው ለመንፈሱ የሚሰጥ ነው ብለው በድስትም በአንዳንድ የጭኮ ዕቃ ምናምን አድርገው ምግብ ይዘው መጥተው ዛፉ ላይ ያንጠለጥላሉ፣ ወይ ደግሞ ቁጭ አድርገውት ይሄዳሉ። ዱርዬዎች ደግሞ ቀኑንና ወቅቱን ያውቁታል። እዚህ ስር ከተቀመጡ እናቶች አያመጡም። ስለዚህ ቦታው ጭር ማለት አለበት። ከርቀት ይደበቃሉ የሆነች ቦታ ላይ። ከዛ አምጥተው ቁጭ ሲያደርጉ ሮጠው ሄደው ያን ምግብ ያመጡታል፣ ይበሉታል። ወጣቶቹ ዛሩ ማን ላይ ሆኖ በላው ማለት ነው? የዘመን ወጣት ላይ ሆኖ በላው። ሳንቲምም ከተወረወረ ብርም ከተቀመጠ ያን አንስተው ሲጋራ ያጨሱበታል፣ ጫት ይቅሙበታል። ዛሩ በተዘዋዋሪ መንገድ ማን ላይ ሆኖ ተመለከ ማለት ነው? ወጣቱ ላይ። ድሮ እዚህ ቦታ ላይ ይፈረድበት ይጠነቆልበት ከነበረ አንተ ፍረድ እያሉ ቅቤ ቀብተውት ሄደው ዛፉ ምንም በማያውቀው መልኩ ጠጥቶ ቅቤውን ጠጥቶ ይለመልማል፣ ያድጋል። እዛ ዛፍ ላይ የተቀመጠው መንፈስም ይሄንን መስዋዕት ይቀበላል። ባይዘወይ ዛፉ ብቻውን የለም። የአቡነ ተክለ ሃይማኖት ገድል ላይ ያለው ይሄ ዛፍ ነው ራሱ ስላችሁ እንደዚህ አይነት ዛፍ ማለት ነው። ዛፉ አወራ። አንቺ ዛፍ ለምንድን ነው ህዝቡን የምታሰግጁ የምታስመልኪው ብለው ተክልዬ ሲጠይቋት ከስሯ ተነቅላ ተክልዬ ሸሸቻቸው። በስላሴ ስም በኢየሱስ ክርስቶስ ስም ብለው ገዘቱት ይላል ዛፉን። ያቺ ዛፍ ጮኸች። ከዛፉ ላይ የጮኸት ድምፅ ተሰማ ይላል። ማን ነው? አጋንንት ናቸው ዛፉ ላይ ያሉት ማለት ነው። ከዛ እዛ ሰፈር ላይ ያሉት እዛ ሀገር ላይ ያሉት ሰዎች ያመልኩኛል፣ መጥተው ይሰግዱልኛል። ታዲያ እኔ ምን ላድርግ? ያለኝ አማራጭ የሚያመጡትን ግብር መቀበልና የሚፈልጉትን መፈጸም ነው ብላ ዛፉ አወራች ይላል። በመሰረቱ በአንጻሩ በዛፉ አንጻር መንፈሱ ነው የሚያወራው እንጂ ዛፍ አፋውጥቶ አያወራም። አፍም የለውም። ግን ከዛፍ ውስጥ ድምፅ ይሰማ ነበር ይላል። ድምፅ ይሰማ ነበርና አንዳንድ ሀገራት ላይ ታችሁ ከሆነ እንደነ ማን ያዘዋል ወንድማችን ማን ያዘዋል እሸቱ ዛፍን ሄዶ ማቀፍ ህይወትን እንትን ማድረግ ምንድነው ሂል ማድረግ የድንጋዩን ማቀፍ ምናምን የሚሉት አይደለም። በዛ አካል ላይ የተቀመጠው መንፈስ ነው እነሱን የሚያናግራቸው። ሌላ ምንም ነገር የለም። ይመለክ የነበር ኮንሶ ሄዶ የኮንሶ ድንጋዮች አሉ አይደለም? ማን ነው ጥያ ትክል ድንጋዮች እዛ ሄዶ ድንጋይ ያቀፈ ሰው አለ። የተለከፈን ያውቃሉ። እኔ ያን አትጎብኙ እንደ ቅርስ አትዩት ማለት አይደለም። ጥንት ግን ይመለክበት የነበረ ድንጋይ ነው። ያ ድንጋይ ይመለክ ነበር፣ እንደ አምላክ ይታይ ነበር። የወንድ ብልት ቅርጽ ያለው አለ፣ የወደቀ የተነሳ ብዙ ነገር የሚመልክ ቅርጽ፣ የሰው ቅርጽ ያለው የሚያስፈራ ጥርስ ያለው ምናምን አለ አይደል? ድሮ እኮ ይመለክ ነበረ።
ምናልባትም በዚህ ዘመን ያለ ሰው የጥያ ትክል ድንጋይ ብሎ ያን ነገር አየው እንጂ መቼ እንደቆመ ያ ድንጋይ አይታወቅም። 1000 ዓመት የሚኖር 600 ዓመት ምንም ይሁን ግን የሚመለክ ዛፍ ነው፣ የሚመለክ ድንጋይ ነው። እና ነጮች ሄደው ያን ድንጋይ ሲያቅፉት እኔ አይቻለሁ። እና አበሻም ያን ድንጋይ አቅፉት የተለከፈ ሰው አውቃለሁ። ዝም ብሎ አይኬድም። ቅርስን ጎብኝ ብላችሁ ቤተክርስቲያንን ነው እንጂ መጎብኘት አለባችሁ። በአዳም ልኮ ይመለክበት የነበረ ቦታ ስትጎበኙ ግድ ከሆነ ጎብኙ፣ ጥናታዊ ጽሑፍ ከሆነ። አለበለዚያ ግን አትነካኩ፣ ትለከፋላችሁ። ፒራሚድ ሄዶ የጎበኙ ሰዎች ጤነኞች አይደሉም። የሆነ ግልጽ ነው የምናገረው። እንዲህ አይነት ዋሻ ገብተው የሆነ በጣም ድቅድቅ ያለ ዋሻ ገብተው ሰው ሊገባበት የማይችል ቦታ ላይ ገብተው የሚጎበኙ ሰዎች ይለከፋሉ። የሚጥል በሽታ፣ የሚያዞር በሽታ ይዛቸዋል። ብዙ ቦታ ላይ በአውሮፓ ውስጥ ነገስታት ይኖሩበት፣ ሄሮድሶች ይኖሩበት የነበረበት ቦታ፣ አምልኮት ይፈጸምበት፣ እንደ ቡዲስቶች የሰሩበት ትልልቅ ዋሻ ሲጎበኝ የዛ የዋሻው ሲመለክ የነበሩት መናፍስቶች አሉ እኮ፣ ያገኟቸዋል እኮ፣ ይለክፏቸዋል። አዳዲስ ባህሪ እኮ ነው የምታመጡት። ምን እንደምትጎበኙ ማሰብና ማወቅ አለባችሁ። ዝም ብሎ አይጎበኝም። እና እንዲህ አይነት ዛፍ ሳይ እኔ ትዝ የሚለኝ የተክልዬ ገድል ላይ ያለችው ዛፍ፣ እንደገና ወጣቶች ደግሞ ሲጋራም ገዝተው ጫትም ገዝተው እዚሁ ቦታ ላይ የሚወረወረውን ሳንቲምም አንስተው በልተውበት ጠጥተውበት እዚሁ የሚቀመጡ ከሆነ ከሚፈርደው ጠንቋይ በምን ተለዩ? አንድ ሁለተኛ፣ የሚበሉት ምግብ እነሱ ውስጥ ያለው እናትና አባታቸው ላይ ያለው የሚመለከው ጠቋርም አዳልሞቴ ወሰንጋላ ወፋብኮ ፈደመና ምናምን እየተባለ የሚመለከው መንፈስ እዚሁ መጥቶ ከእነሱ ላይ አድሮ ሴት የሚገናኝ ከሆነ እዚሁ ላይ ደስ ብሏቸው የሚውሉ ጫጫት ሲጋራ የሚያጨሱ ከሆነ ከሚፈርደው ከጠንቋዩ ጋር አንድ ናቸው ማለት ነው። ተመሳሳይ ጊዜውን የተለየው አንድ፣ ሁኔታቸው፣ አለባበሳቸው፣ ሁኔታቸውን የተለየው እንጂ አንድ ነው። ተመሳሳይ ነው ዘውጉ ማለት ነው። በእነሱ ውስጥ አድሮ ያን መስዋዕት እየበላ ነው ማለት ነው። ሰልጥኗል፣ ዘምኗል። ትምህርት ቤት ሲማሩ አብሮ ተምሯል። ፊልም ሲያዩ አብሮ ያያል። ሰው ሲገሉ ሲመቱ ምን ሲሉ ያው መስዋዕት ሲያቀርቡ አብሮ ከነሱ ጋር ነው ያለው። ግን ስልቱን ቀይሯል። እንደ ድሮ አይደለም። ጊዜውን ይከተላል ሰይጣን። እና እንዲህ አይነት ቦታ ላይ ሄዳችሁ ስትጠለሉ፣ ገጠር አካባቢ ላይ ስትጠለሉ በጣም ጥንቃቄ ማድረግ አለባችሁ። የት ዛፍ ስር እንደተጠለላችሁ እንደው ቢያንስ አካባቢው መባረክ። ዛፍ ስር ስትተኙ በስላሴ ስም እግዚአብሔር ሆይ እዚህ ዛፍ ስር ምን እንደተደረገ አላውቅም አንተ ጠብቀኝ ብላችሁ መተኛት። ከዛ ውጪ ግን በጣም ጥንቃቄ ማድረግ ያስፈልጋል ብዬ ነው የማስበው። እንደምታዩት እያጓሩ ያሉት መቼም ሰይጣን እያባረላቸው አይደለም። መጣውልህ አምላኬ ነህ እያሉት ነው። ያ ተመልከቱ፣ ተመልከቱ። በዚህ አጋጣሚ ሳልናገር ማላልፈው ይቅርታ፣ ሌላ የረሳሁት ነገር እንዳልኳችሁ በእንደዚህ አይነት ህይወት ውስጥ ያደጉ ወጣቶች የትዳር ህይወታቸው ጥሩ አይደለም። አያገቡም እንጂ ቢያገቡ ልጆቻቸው ጤነኞች አይሆኑም። ከወለዱም ምናልባት ዝም ብሎ ከዛም ዝም ብሎ ሰፈር ውስጥ ማንጠባጠብ ነው። ለምን? እዚህ አይነት ቦታ ላይ ካሉ መንፈሱ ይሄን ነገር አይፈልገውም። ይሄን ላይፋቸውን አይፈልገውም። ይናደድባቸዋል። አንዳንዱ መናፍስት የመናፍስቶቹን ባህሪ ይለያያል። ጠቋር ደስ ቢለውም አዳልሞቴ ደስ ላይለው ይችላል። ለኔ ተብሎ የመጣውን ግብር ለምን ወሰዱብኝ ብሎ ተቆጥቶ የነኩትን ሁሉ ሊያበላሽ፣ ህይወታቸውን ሊያበላሽ፣ የቀረባትን ሴት በሙሉ ሊጎዳ ሊደፍር ይችላል። እዚህ ቦታ ላይ ያለው ብቻ ስለነኩበት የሚቆጣ። ለምሳሌ ጨንገር ከሆነ በጣም ኃይለኛ ነው። ገራፊ ነው፣ መቺ ነው፣ ደም አፍሳሽ ነው ጨንገር። አዳኝ ወርቁ የሚባል አለ። ንብረቱን ሲነኩበት የማይወድ ፍጥጥ የሚል የቡዳ መንፈስ ነው። አዳኝ ወርቁ በተዘዋዋሪ መንገድ ቡዳ ማለት ነው። በተዘዋዋሪ መንገድ ሌላ ፍጥጥ ማለት ስለሚወድ ኩል ተኩሎ ማፍጠጥ ስለሚወድ ይሄ ሽቶ የሚጠጣው ማለት ነው አዳኝ ወርቁ። እንዲህ አይነት መናፍስቶች ብዙ ጊዜ ቁጡ ናቸው። ራሄሎ የቁጣ መናፍስቶች ናቸው እና ኃይለኞች ናቸው። ንብረታችን አትንኩብን ነው የሚሉት። እያመለኳቸውም እንኳን ቡና እያፈሉላቸው እንደው አንድ ስኒ ድንገት ግልብጥ ካለች ወይ መቅረብ ያለበት ቆሎና ምናምን ፈንዲሻ ወይ የሆነ ነገር ቀርቦ አንድ ነገር ትንሽ ከተሳሳቱ ይቀጣቸዋል፣ ይመታቸዋል፣ አይምራቸውም። ጨካኝ ነው፣ አደገኛ መንፈስ ነው። እንዲህ አይነቱ መንፈስ ዛፍ ስር መጥቶ የሆነ ነገር አድርገው ሲመለክ ምናምን ከነኩበት ደግሞ ህይወታቸውን ገብቶ ሚዝረብል ነው የሚያደርገው። ይዘበራርቀዋል። ከሚስቱ ጋር እንዳይስማማ ያደርገዋል። ከወለደም ዲቃላ እንዲወልድ ነው የሚያደርገው። በትዳርም ቢወልድ ልጁ እንዳይስማማው እንዲሞት ምናምን በቃ ብዙ ነገር ነው የሚያዘበራርቅበት። ወደ ውጭ ሀገር እንኳን ቢሄዱ እየሰማችሁኝ ከሆነ ይሄን ያደረጋችሁ ውጭ ሀገር የሄዳችሁ ወንድሞች እህቶች፣ በተለይ ወንዶች ማለት ነው። ይሄ ብዙ ጊዜ ዱርዬ ወንዶች ላይ የሚገኘው ዱርዬ የነበሩ ዛሬ ላይ ጨዋ ልትሆኑ ትችላላችሁ። ይሄን አድርጋችሁ ከነበረ
እቤት ውስጥም አቴቴ ጨሌ የምትመለክበት ሙዳይ ውስጥ ያለውን ሳንቲም ሰርቃችሁ ብስኩት በልታችሁበት በረዶ ምናምን ማስቲካ ምናምን በልታችሁበት ከነበረ ንብረቴን ለምን ነካችሁ ብሎ ስታድጉ ጠብቆ ነው ይሄ ሚዝረብል የሚያደርገው። እዛ ውስጥ ያለውን ሳንቲም ብር ሰብስበው የሚጠቀሙ የሚወስዱ አሉ። እና ይሄ በጣም አደገኛ መንፈስ ነው። እንዲህ አይነት ቦታ ላይ ይኸው እየመጡ እያጓሩ እየጮሁ አምልከውት ቅቤ ቀብተውት ብሎ ይሄዳሉ። ኖርማል አፈር ኖርማል መሬት ነው ስታዩት፣ ኖርማል ማንም ወጣት መጥቶ እዚህ ዛፍ ስር ቁጭ ብሎ ምናልባትም ሊጫወት እንቅልፍ ሊወስደውም ይችላል፣ ቡና ሊያፈሉም ይችላሉ። ግን አጅሬው ይመለክ ነበረ። ከዛሬ 50 ዓመት በፊት ምን ይደረግ ነበር ብሎ መጠየቅ ያስፈልጋል። እንኳን ዛፍ ስር የሆነ ሰው ቤት እንግድነት ሄዳችሁ እዛ ቤት ምን ይደረግ ነበረ፣ አሁንስ ምን እየተደረገ ነው ብላችሁ ማሰብ አለባችሁ። ለለቅሶ፣ ለሰርግ፣ ለድግስ፣ ለግራጁዌሽን ለምንም ስትሄዱ ሰው ኮተታም ነው። በጓዳው ያስቀመጠው ብዙ ነገር አለ። ልጆቻችሁ እዛ ግቢ እዛ ቤት ሄደው ሲጫወቱ ምን እንደሚያጋጥማችሁ አይታወቅም። ይሄ ጉርብትናን ለማሻከር ብዬ አይደለም የምናገረው፣ ለጥንቃቄ ነው። ልጆቻችሁን ቀድሱ፣ ባርኩ፣ ላኳቸው፣ ምንም አይሆኑም። ግን ጥንቃቄ ያስፈልጋል ነው የምለው እኔ። መናፍስት የሚመለኩባቸው ቤት ውስጥና ዛፍ ቦታ ላይ አካባቢ ላይ ጓሮ ላይ ሄደው እንዲጮቱ አትፍቀዱ። በተለይ የቤት አንዳንድ ሰዎች ቤቶች ጓሮ ላይ ሰው ማይሄድባቸው ጫካ፣ ይሄ የግቢ ትልቅ ግቢ ኖሯችሁ ሰው ማይሄድበት ቦታ ላይ ልጆች እንዲሄዱ አትፍቀዱ። በቀትር ሰዓት ወንዝ ሄደው እንዲዋኙ ልብስ እንዲያጥሩ ባትፈቅዱ መልካም ነው። በአሁኑ ሰዓት በጣም ብዙ ነው። ገጠር ላይስ ኦልሬዲ አንዴ የሚኖሩት ህይወት ነው። እነሱም ያውቁታል። ስንት ሰዓት ሄደው መታጠብ፣ ስንት ሰዓት ሄደው ልብስ ማጠብ እንዳለባቸው ያውቃሉ። አጋንንት ግን ቀትር ላይ የሚሰለጥንበት ሰዓት ነው። ለዚህ ነው እጅግ በጣም አባቶቻችን የ6 ሰዓቱን ጸሎት የሌሊቱም የቀኑም የ9 ሰዓቱም አስፈላጊ የሆነበት ምክንያት ያ ነው። ይሄን ይመስላል። ካህኑ እስክስታ እያሉ ነው፣ ግን ሳንቲም እየሰበሰቡ ነው። እንግዲህ ለምን ይሁን አይታወቅም። ለቤተ ክርስቲያን ይሁን የሆነ የሚያስፈልግ ነገር ኖሮ ብቻ መስቀል ይዘዋል። ምስኪን ናቸው። የመንደር ሰው ስለሆኑ ወይም ካህን ሆነው እዛው መንደር ስለሚኖሩ ሽብሸባውንም እስክስታውንም እንደ በጎ ነገር ነው የሚያዩት። ግን ይሄ ልብስ ይሄ እስክስታ ይገባዋል ወይ ነው የኔ አባባል። አባቶቻችን የክህነትን ስልጣን ከተቀበሉ በኋላ ሚስጥረ ክህነት የሚለውን ትምህርት በደንብ መማር አይገባቸውም ወይ ብላችሁ ታስባላችሁ? ሙሽሮች ሲሉ ሰማሁ መሰለኝ። ምናልባት የሰርግ ሊሆን ይችላል። ይሁን ደስታቸው ነው። ገጠር ላይ በጣም ምስኪን የዋሆች አሉ። እንዳሁኑ እኛ እንደምንለው ይሄ ዘፈን ኃጢአት ነው፣ እስክስታ ኃጢአት ነው እንደምንለው አያስቡትም። እነሱ በቀናነትና በየዋህነት ነው የሚሄዱት። ልንደነግጥ እንችላለን። ልብሰ ተክህኖን አድርገው እንደዚህ በማለታቸው ብዙ ዩቲዩበሮች፣ በጣም ብዙ ቲክቶከሮች ምናምን በኮሜንት ሊሰድቧቸው ምናምን ይችላሉ። ግን ይህን ነገር ከምን አንጻር ነው መሰላችሁ ማየት ያለብን? እነዚህን አባቶች ማስተማር አለብን። ልብሰ ተክህኖ፣ ሚስጥረ ክህነት፣ አጠቃላይ ይሄ ክህነት የሚለው ስልጣን ምን ያህል ከባድ እንደሆነ ብንነግራቸው ምናልባት የሚቀጥለው ፕሮግራማቸው ላይ ላያደርጉት ይችላሉ ብዬ አስባለሁ። ስለዚህ ምን ያስፈልጋል? የገጠር ካህናትን ሆነ የከተማ ካህናትን ክህነታቸው፣ ቆባቸው፣ ልብሳቸው፣ ይሄ አጠቃላይ ድግድጉ ሞጣይቱ ምናምን የሚያደርጉት ነገር በሙሉ ምንድን ነው የሚለው ነገር እንዲያውቁ ማድረግ በደንብ ወጥሮ መስራት ያስፈልጋል እንጂ እኔ ነቀፋ ውስጥ አልገባም። የሀገሩ ባህል ሊፈቅድላቸው ይችላል። እውነት ባህሉ ነው ብላችሁ ማህበረሰቡ ምንም ላይላቸው ይችላል። እስክስታ እንዳሉ እንደጨፈሩ ሳይሆን ደስታቸውን እንደገለጹ አጎል ሊቆጥረው ይችላል። እኔ የምረዳበትን መንገድ ነው የምነግራችሁ። ይሄ መንፈስ ነው እንደዚህ ነው ምናምን ብዬ አልገልጾም። ይሄንን ያስታውቃሉ። በቃ ምስኪን ናቸው። ግን ሁሉም ማህበረሰቡ ካህናቱም ተቀላቅሎ አብሮ ስለሚኖር እዚህ ውስጥ አሁን ኖርማል የለበሱት ይታያቸው። እነዚህ ኖርማል የለበሱት ማለት ነው። እነዚህኞቹ አጠቃላይ ምናልባት ዲያቆን ሊኖር ይችላል። ከነሱ መካከል ምስኪን ቤተ ክህነት የተማረ ሰው ሊኖር ይችላል። ሲኖሩ ጠጅ ቤትም ሲገናኙ፣ ጠላ ላይ ድግስ ላይም ሲገናኙ ከዚህ ከልብሰ ተክህኗቸው ውጪ አንድ ናቸው። ገበሬው እንደዚህ በመንሽ እያደረገ እህሉን ሲለው በንፋስ ሲለየው ገለባውና ኖርማል ሰው መስሎ ነበር። የስራ ልብስ ነው የለበሱትና
ተስፋ ስላሴ ተሳለማቸው ካህን ናቸው አሉ። ይናውጭ እኮ ጨርሻለሁ ከእርሶ ጋር ነው እንደዚህ ማውራት አባቴ መጀመሪያ ለምን አያሳልም ጊዜ ይሁን ችግር የለም አሉ። እሳቸውን ተሳልም ይዞር ስል አሁንም ካህን ናቸው። እርሶስ ስላቸው አይ እኔ ካህን አይደለሁም አሉ። ግን አለባበስ አንድ ናቸው። አንዳንዴ አትለዩዋቸውም። ማህበረሰቡ ጋር የተቀላቀሉ ናቸውና እኔ ሙሉ በሙሉ አልፈርድም በዚህ ጉዳይ ላይ ግን ትምህርት ያስፈልጋል። የገጠር ካህናትን ሰብስቦ ካህን ማለትና ማህበረሰብ ማለት በጣም ትልቅ ልዩነት አለው። አብረው ተቀላቅለው ቢኖሩም የሆነ ቀይ መስመር ሊኖር ያስፈልጋል። በሰርግ ወቅት፣ በለቅሶ ወቅት፣ በደስታቸው ጊዜ በሆነ ጊዜ ክህነትን ማስከበር እንዳለባቸው አይ የሚሉት ነገር መኖር እንዳለበት ዝም ብሎ መጨፈሩ መደነሱ አስፈላጊ እንዳልሆነ መናገር ይቺው የዋህነታቸው ከተማ ላይ መጥተው ምን እንደሚያደርጋቸው ደግሞ ቀጥሎ ቪዲዮ አሳያቸዋለሁ። እየባሰ እየቀጠለ ይመጣል። አንዳንዴም ለትምህርት ብለው አፄ ፋሪሱን አብሾውን አፍልሆን የሚዋረሱትም በዚህ ቅንነትና የዋህነታቸው ነው ብዬ አስባለሁ። ሳያስተውሉ የእውነት ነው የምላችሁ እና ይዋረሱታል መንፈሱን ከተማ ላይ ድራፍቱንም ቢራውንም በጾም ውስጥ ሲጠጡ ይታያሉ። ቪዲዮ ይቀረጻሉ፣ ይሰደባሉ። እኛም እንዴት እንደዚህ ያደርጋሉ ብለን በደንብ አገን ተናግረናቸዋል። አሁን ግን መሆን ያለበት ምንድነው? እነዚህን አባቶች ቁጭ አድርጎ መናገር። ከነሱ ውስጥ ቅባትና ጸጋዎችም አሉ ሆን ብለው ይሄን የሚያደርጉ በአጽዋማት ውስጥም ጠምጥመው ተልኮ የሚፈጽሙ የፕሮቴስታንት ተልኮ የሚፈጽሙም አሉ። እኔ አስታውሳለሁ የሃይስኩል ተማሪ ሆኜ ምስራቅ አጠቃላይ 22 ማዞሪያ ማለት ነው እንግሊዝ ኤምባሲ አካባቢ ከትምህርት ቤት ስንወጣ እንግዲህ የ9ኛ ክፍል የ10ኛ ክፍል ተማሪ ሆኜ ማለት ነው በ92 ዓመተ ምህረት 10ኛ ክፍል ተማሪ ነበርኩ። ታውቃላችሁ 92 ዓመተ ምህረት አርጅቻለሁ ማለት ነው። የዛን ጊዜ አንድ የፕሮቴስታንት ካሳንቺስ አካባቢ ቶታሉ መስመር ላይ የፕሮቴስታንት አሁን ፈርሷል የፕሮቴስታንት ቸርች ነበርና የዛ ፓስተር የቄስ ልብስ ለብሶ እንደ ቄስ ጃንጥላ አድርጎ በልክ ተማሪ በሚለቀቅበት ሰዓት እየተንገዳገደ እየሰከረ መጥቶ ተማሪዎቹ እንደይነካካል። ይሄ ያለ ያለ እየተለፋደደ አንዷ ልጅ ግን ተማሪ ሁሉ ሲያበሻቅጠው አንዷ ልጅ ግን እማዬ ሰውዬ እኮ እኛ ሰፈር እኮ የቸርች ውስጥ ያለው ፓስተር እኮ ነው ብላ ስትናገር ተማሪዎች ሰሙ። እኛ በዛ ሰዓት ነበር ወዲያው እኮ ነው ያዝነው። እንዴት እንደዚህ ታደርጋለህ ስንለው ወዲያውኑ ስካሩ ለጠቀው የውሸታል ስካሩ። ከዛ እየደበደቡ ፖሊስ ጣቢያና እንደዚህ አውቆ ሆን ብለው ሰውን የሚያሳስቱ ሰዎች አሉ። ተልኮ የሚፈጽሙ ሆን ብለው የፕሮቴስታንቶችን ሐሳብ የሚያስፈጽሙ እንደገናም ደግሞ ቄስ መሆናቸው አሁን ሚዲያ ስላለ ሰውየው ልክ ሲታይ እንዴ ይሄ ሰውዬ ማን ነው ሲባል ይሄ ሰውዬ ቄስም አይደለም የእንትን ሰፈር ሰው ነው ተብሎ ይጋለጣል። ያኔ ግን እንደዚህ ሚዲያ አልነበረም፣ ሰፊ አልነበረም። እንደዚህ ፌስቡክም ራሱ ገና አልተጀመረም ማለት ይቻላል። 92 ዓመተ ምህረት ላይ በጣም ሬር ነበር ማህበራዊ ሚዲያ፣ ሬዲዮና ቴሌቪዥን የነበረው እና ምንድነው ላችሁ የፈለኩት ሆን ብለው በየሆቴሉ ይሄንን አብይ ጾም ሲሆን ፍልሰታ ሲሆን ምናምን እየጠጡ እየጨፈሩ የፕሮቴስታንቶችን ስራ ወይም ደግሞ የአንዳንድ ተንኮሎችን ስራ ፖሊስ ፓይሎቶችን ከሚሰሩ ሰዎች በስተቀር የዋህ ሆነው በየሆቴሉ ደግሞ በምስኪንነት ደግሞ የሚያረጓሉና መንፐር ያስፈልጋል። ሰክረው ካገኛቸዋቸው ሽፍንፍን አድርጎ ደብቆ ወስዶ አስቀምጦ ስካራቸው እንዲለቃቸው ጸበልም ውሃ መረጭቶ ወደ ልባቸው እንዲመለሱ ከ2 ሰዓት ከ3 ሰዓት በኋላ እነዚህ ሰዎች ለምን እንደዚህ ታደርጋለህ ብሎ መምከር። ሚተኛም ከሆነ አስተኝቶ ጠዋት ቁጭ አድርጎ እነዚህን አባቶች መንገር ነው። በዚህ ልብሳችሁ ምክንያት እግዚአብሔር ተሰደበ፣ እንደዚህ ማድረግ የለባችሁም፣ ይሄ ነውር ነው። በጣም ብዙ ዱርዮች እኮ ይሄ ነገር ያቃጥላቸዋል፣ ይናደዳሉ እኮ ሲያዩ እኮ የሚሳደብ የሚሰክር የሚንገዳገድ ሴተኛ አደረጋ የሚገባ ቄስ መነኩሴ ሲያዩ ውስጣቸው ቅጥል ይላል። እነሱ ኃጢአቱን ቢሰሩት ዱርዮቹ ውስጣቸው አይችልም። ስለዚህ ምንድነው ማድረግ ያለባችሁ? ስብስብ አድርጎ ጉትት አድርጎ አስገብቶ ጤነኛ ከሆነ ማለት ያልጠጣ ያልሰከረ ከሆነ በደንብ አድርጎ ሙልጭ አድርጎ መናገር ነው። በእናንተ ምክንያት እኛ ሃይማኖታችን ንክዳ ለምን እንደዚህ ታደርጋላችሁ ብሎ መናገር ነው። ደብሩ የት እንደሆነ ቼክ ማድረግ ማጣራት፣ እስከ ጥግ ድረስ መሄድ። ዝም ብሎ የሚዞር የሚልከሰከስ የሚሽከረከር ምናምን የሚለምን ቄስም ከሆነ በደንብ አድርጎ መናገር ነው። አንዳንዴ እልከኛም ከሆነ ያው ትንሽ የእውነት ነው የምላችሁ አንዳንድ ጊዜ ሆን ብሎ ሊሆን ስለሚችል ሚስጥሩ እንዲያወጣ መናገር ነው። ለምን የማይሰማ ከሆነ ሆን ብሎ ነው ማለት ነው። በሽተኛ ከሆነ አይምሮውን የነሳ ከሆነ ደግሞ ጸበል መውሰድ አስሮ ጸበል መውሰድ ነው። እና እነዚህ አባቶች አንዳንድ ቀን ያሳዝኑኛል በእውነት። አሁን እኚህን እስቲዋቸው እስክስታቸው ራሱ አያሳዝንም? አሁን በምን መልኩ እንድትረዱት ነው የምፈልገው። ደስታ ነው፣ ሰርግ
ይሄን ደግሞ ይሁት ይሄንና ሙስሊሞች ሲያዩት ያላግጣሉ፣ ይስቃሉ፣ ወይ ቄስ ይላሉ። ቤተክርስቲያኗን የሚያዋት በእነዚህ ሰዎች መነጽር እንጂ በዶግማው መነጽር አይደለም። በቀኖናው በትውፊቱ መነጽር አያዋትም። ማንም አማኝ የትኛውም እምነት ተከታይ ኦርቶዶክስ የሚለውን ሲያስብ ይሄን ጥምጣምና ይሄንን ዳንስ ይሄንን ሁኔታ ነው ሞር በብዛት ከሽብሸባውና ከነባራዊው የኦርቶዶክስ ስርዓት ይልቅ ስፔሻሊ ጭንቅላታቸው ውስጥ ተቀርጾ የሚቀመጠው ይሄ ነው። ለምን? የተለመደው ነገር የተለመደ ነገር ነው፣ ሄዶ ጭንቅላት ላይ አይቀመጥም። ዩኒክ የሆነ ለየት ያለ በተለይ ኔጌቲቭ የሆነ ሳይል ግን ይቀመጣል ጭንቅላት ላይ። አሁን እነዚህ ቄሶች መጥተው ምናልባት አይሉም እንጂ ኢየሱስን ተቀበል፣ ተማር፣ እስቲ ንስሐ ግባ ቢሉ የሚሰማቸው አለ? እውነት እነዚህን አባቶች አሁን የሆነ ሰው መጠጥ አቆም፣ አትጠጣ፣ አትጨፍር፣ አትደንስ ብሎ ቢመክሩ የሆነ ቦታ ላይ ዛሬ አይደለም ዛሬ ስላችሁ እዚህ እየጠጡ አይደለም፣ እንደው በማግስቱም ሊሆን ይችላል ወይ በዛው ሳምንት ሰርግ ላይ የሆነ ቦታ ተጠሩ እና በመጠጥ ምክንያት ከሚስቱ ጋር ቢጣላ አንድ ሰው ወይ የሆነ ጸብ ተነስቶ ሊያስታርቁ ቢናገሩ ሲደንሱ የሚያውቃቸው ሰው እዛ ውስጥ ቢኖር ምን አይነት ስሜት የሚሰማው? ለዚህ ነው አብሾው አፍሎ እንደዚህ ነው። ያኔ ባህል ነው ብለን የምንላቸው እስክስታና ጭፈራዎች አሁን ደግሞ አብሾ ይነሳል፣ መጠጡ አለ፣ ስካሮ አለ፣ ከዛ ደግሞ ተዋርሶ አለ፣ ይቀጥላል። እንደዚህ እያለ ይቀጥላል ነው እያልን ያለ ነው። ይኸው ደግሞ የሚገርመኝ በመዝሙር ነው እኮ የሚጨፍሩት እነዚህኞቹ አለ። አብዛኞቹ በመዝሙር እስክስታ ይላሉ፣ በመዝሙር ይጨፍራሉ። ጠጅ ቤት ነው ተመልከቱ። ወይ ምናልባት ደግሞ እንትን ቤተክርስቲያን ውስጥም ይመስለኛል። እዚህ ከኋላ እንደምታዩት እዚህ አካባቢ ላይ ያው ይሄ ይታያቸዋል። ቤተክርስቲያን ውስጥም ይመስላል ሰንበቴ ቤት ወይም ደግሞ ደጀ ሰላም ምናምን እና አብሾው እጹ ተዋርሶ ምናምን ይተባበራሉ። ዛሩ ምናምን እንደዚህ ነው፣ ያሰድባል። ልብሱ ቤተክርስቲያንን አይወክልም ልትሉ ትችላላችሁ። ሰውየው አይወክልም፣ ልብሱ ግን አይወክልም። ይሄ ልብስ ኦርቶዶክስን አይወክልም፣ አይገልጻትም። ኦርቶዶክስ ይገልጻታል። ያለ ቦታው መጥቶ እንደዚህ በመሆኑ ልናዝን ይገባል እንጂ አይወክለንም እኛን ምናምን አይባልም። በደንብ ነው የሚወክላት ቤተክርስቲያን። ሲቀድሱ ብታገኟቸው አይወክልም። ይሄ ሰውዬ ልብሱ አይወክልም፣ ቅዳሴው፣ ድምፁ፣ ቃሉ ይወክላል። የሰውየው ማንነት ድርጊቱ ግን ቤተክርስቲያን አይወክላትም። ኃጢአቱ ግን ቤተክርስቲያን አይወክላትም። ደግሞ ይደሰታሉ፣ ይስቃሉ። እዛ ውስጥ ያሉ ሰዎች የሚቃወምም የለም። ተውት አሰናግርት ፍሬ ይባላል ማለት ነው። በጣም አደገኛ የሆነ ፍሬ ነው። ማንኛውም ሰው መጠቀም የማይችለው ነው ማለት ነው። ይህ እንግዲህ አይነ ጥላን በመታጠን ብቻ በ3 ቀን ውስጥ ብን አድርጎ የማጥፋት አቅም አለው ማለት ነው። በሁለተኛ ደረጃ ቅጠሎቹ ደግሞ ለጥርስ ህመም በሽታ ጥርስ ለሚያሰቃያቸው ህመም በሽታ ሼር አድርጉላቸው። አገልግሎቱን እናገራለሁ። ይኸውላችሁ ይሄ ልም ያለ ደብተራ ነው። ይሄንን ፍሬ አይነ ጥላ ያባራል። በ3 ቀን ውስጥ ድራሹን ያጠፋዋል። አይነ ጥላ ምንድን ነው ብሎ ነው የሚያስቡት እነሱ። የሚገርማችሁ ገጠር ላይ አይነ ጥላ ምንድን ነው ስትሏቸው በሽታ ነው የሚሉት፣ አጋንንት ነው አይሉ። እንደው የሆነ መጥቶ ሰውነትን ውርር የሚያደርግ እንደው የሆነ ነገር ነው እንጂ ሰይጣን ነው ብሎ አይገምቱም። ለዚህ ነው በፍራፍሬና በዚህ ነገር በእጽ ምናምን እንደሚባረር የሚያስቡት። መስቀሉን ይዘው በመስቀሉ ማባረር ሲችሉ አንድና አንድ ክርስቶስ ነው የዓመተ ምሕረት ጥበባችን መድኃኒታችን። ኢየሱስ ማለት መድኃኒት ማለት ነው። ጸበል እያለ ጾም ጸሎት እያለ ቅዳሴው ስጋው ደግሞ እያለ ይሄንን ነው ለህዝብ የሚያስቡት። አይነ ጥላ ማለት አጋንንት እንደሆነ እንኳን ስናስረዳቸው ገና ሀሁ እያልን እየተጨቃጨቅን ነው ማለት ነው። ለምን ይሄ ሁሉ ንትርክ ልዩነት እንዴት መጣ? በእኛና በእነሱ መካከል ይሄ ሁሉ ልዩነት እንዴት መጣ? በደንብ አስተውሉ ቤተሰቦች። አብነት ከእናታቸው እጅ ተነጥቀው አብነት ትምህርት ቤት ይማራሉ። አስኳላ ተማሩም አልተማሩም፣ አስኳላ ተማሩም ምናልባት አይማሩም። አብነቱን ከጨርስ በኋላ አስኳላ የሚገቡት ብዬ አስባለሁ። ለምን አይመችም አካሄዱ። እና
በየዋህነት በምስኪንነት በገርነት ማለት እዛ መንደሩ ላይ በሚወራ ወሬ ነው አብሾውንም አፄ ፋሪሱንም አብነት ትምህርት ቤቱም ሁሉም ነገር እዛው የሚነገራቸው በመጥፎ መልኩ አያዩትም። ልክ አሁን እንደምላችሁ አይነ ጥላ ምንድናት ቡዳ ምንድነው የሚሉት የሚረዱበት መንገድ በራሱ እዛው መንደር ውስጥ ባለ እንጂ መጽሐፍ ቅዱሳዊ በሆነ መንገድ ወይም ደግሞ መንፈሳዊ በሆነ መንገድ አይረዱትም። ቡዳን አሁን እነሱ ሰይጣን ነው ብለው አያስቡም። በድኝና በቀብርቾ የሚጮህ የሚለፈልፍ የሰው ልጅ ልክ ነጮች ቻክራ እንደሚሉት እንትን ይሄ የሆነ ውስጥ ያለ የሆነ ኔጌቲቭ ሳይድ ኔጌቲቭ የሆነ ኃይል ኢነርጂ ብሎ የሚያስቡት እኛ ኔጌቲቭ ኢነርጂ አጋንንት ነው ብዬ ነው የማስበው። አጠቃላይ መጽሐፍ ቅዱስም አባቶችም ትክክለኛ ሊቃውንት የሚባሉትም ኔጌቲቭ ኢነርጂ አጋንንት ነው። ግን ቡዳንም ሆነ አይነ ጥላን ከበሽታ አንጻር ብቻ ስለሚያዋቸው በምንድን ነው የሚሄዱት? በጸሎት አይደለም፣ በመስቀል አይደለም። አይ እንደው ገርግር አለባት እሷ ይሄ አይደለም ይሄ ፍሬ በደንብ አጎር የሚፈውሳት ይላሉ። አጅሬውም ደግሞ መደበቅ ስለሚፈልግ በድኝና በቀብርቾ ሲያስጮሁ ስለሚያውቅ ይህንንም ፍሬ አስተናግር ፍሬ ሲያጨሱባት ሴትዮዋ ትለፈልፋለች ወይም ሰውየው ይለፈልፋል። በነጋችን ላይ አስተናግር የሚባለው ቅጠል አፄ ፋሪስም ይሄ ምናልባት አፄ ፋሪስ ወይ አስተናግር ሊሆን ይችላል። ግን ሰውየው ቲክቶኩን ሙሉን ባየው ደስ ይለኛል። የዚህ ሰውዬ አቀርበዋለሁ፣ ሌላም ቪዲዮ አይቼበታለሁና ሲጨስ እሳት ላይ የዚህ ጭስ ቅድም እንደነገርኳችሁ የዚህ ጭስ ወደ አፍንጫ ወደ አይምሮ ሲገባ ወደ ውስጥ ሲገባ ልክ እንደ ሐሽሽና እንደ መጠጥ አይምሮን ይቀይራል፣ ያናውዛል እና ያስቀባጥራል ጭሱ ማለት ነው። ልክ የጠጣ ሰው ናላው እንደሚዞርበት አልኮሆል ይሄ አልኮል የሚባለው በአጠቃላይ አስካሪ መጠጥ ወይም የአጋንንት ስም እንደሆነ ይነገራል በአረብኛ ማለት ነው። ልክ አይምሮችን ውስጥ ሲገባ እንደሚቀይረን ሁሉ የዚህም ፍሬ ጭሱ እንደዛው ነው፣ እንደ መጠጥ ኃይል ነው የሚሆነው ማለት ነው። ገብቶ ሰውየውን ያዘባርቀዋልና ከዛ አንጻር እነሱ የተለየ ነገር አድርገው ያስቡታል። የእውነት አይነ ጥላ ግን በዚህ ፍሬ ትሄዳለች። ስንት ቅዱሳንን ያሰቃየ መንፈስ፣ ስንት ቅዱሳንን በየበረሃ የሚፈትን ጸሎት ሲጸልዩ እየመጣ የሚጎነትን በመስቀላቸው እግዚአብሔር ይገስጽህ እያሉ ሲሉት እየሄደ ተመልሶ የሚመጣ እንደገናም ደግሞ ክርስቶስ የገሰጸው ተራራ ላይ ማቴዎስ ወንጌል ላይ ናስቲ ወደ ተራራ እንውጣና እስቲ ራስን ከዚህ ፎቅ ወርውር ብሎ ሲፈትነው የነበረ ይሄን ድንጋይ ዳቦ አድርገው ሲል የነበረ እስቲ ወርቅ አስገድልኝ ብሎ ሲፈትን የነበረ ሰይጣን በዚህ ቅጠል ነው የሚሄደው። መጽሐፍ ቅዱስ እንደሚናገረው ከሆነ በመስቀሉ ኃይል ጠላታችንን ጠርቆ አስሮ ከመንገድ አስወገደው ነው የሚለው። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን ነው የሚለው። ስለዚህ በገጠሩም በአብነት ትምህርት ቤቱም የተምታታ የተዘበራረቀ አስተምህሮ ዛሬ ላይ ለመናፍቃን መላገጫና መጫወቻ አድርጎናል። ጥበብ ነው እየተባለ ያለውን ጠባብነት ዝብርቅቁን አውጥተው ትውልዱ ወደ መንፍቅና እንዲሄድ ራሱን እንዳይጠብቅ ዱርዬ እንዲሆን በረከቱን በቃ በአጠቃላይ ባለው ነገር እንዳይደሰት አድርገውታል። በቃ የተዘበራረቀ ማንነት እንዲኖረን አድርገውናል። የምንጽፈው ኮሜንት የተዘበራረቀ፣ አንስማማ፣ በብሔር አንስማማ፣ በሃይማኖት አንስማማ፣ ሁሉም የራሱን ጥግ ይዞ በኮሜንትም በቪዲዮም የሚለቅ ሁሉም የራሱ መስኮት ያለው እኔ የምለው ትክክል ነው የሚል ትውልድ እንዲፈጠር ምክንያት የሆነው ይሄ ትዕቢተኛው የደፋሩ ቤተክርስቲያን ውስጥ ያለው የተዋርሶ የጠቋሩ መንፈስ ነው።